እውነተኛ የፍቅር ገላጭ ዳይፐር ተጠቃሚውን በፍቅር ወዳ አብራው መኖር የጀመረች ጀግና። አሁን ጊዜው የግርግር ሆኖ ሶሻል ሚዲያውን የሚቆጣጠሩት ሲፋቀሩና ሲጋቡ ሳያማክሩን ልክ ሲፋቱ ስቶሪ ታይም እያሉ ስለ ፍቅረኛቸውና ስለ ትዳራቸው እንከን እንዲሁም አስቀያሚ ነገር የሚነግሩን ብዙዎች ናቸው። እነዚህ የሚያወሩ ሆኑ እንጂ አሁንም በየቦታው ያለምንም ጥቅም የሚዋደዱ ለፍቅርና ለፍቅረኛቸው ሲሉ ብዙ መስዋዕትነት የሚከፍሉ ሰዎች በየቦታው አሉ። ልብን የሚያሸንፉ የፍቅር ኃያልነትን የሚያሳብቁ ብዙ ሰዎች አሉ። በፎቶ ላይ የምትመለከቱት ልጅ በረከት ይባላል። ብዙዎቻችን በተለይም ቲክቶክ ላይ እናውቀዋለን። በጉብዝናውና በጥንካሬው ብዙዎች ተገርመናል፣ አድንቀነዋልም። ከልጅነቱ አንስቶ ስላጋጠመው የአከርካሪ አጥንት ህመም በድፍረት ወጥቶ በአደባባይ ያወራው የመጀመሪያው ሰው እሱ ነው። ብዙዎቻችን በታሪኩ አዝነናል፣ አልቅሰናልም። ህመሙ ባመጣበት ችግር የተነሳ በረከት ከልጅነት አንስቶ እስካሁን ዳይፐር ይጠቀማል። ሽንትና ሰገራውን መቆጣጠር አይችልም። ይህ ለአንድ ሰው ተለይም ለወጣት ፈተና ነው። ሕክምናው ውስብስብ እስካሁን መፍትሄ አለማግኘቱ ደግሞ በህይወት ተስፋ እንዲቆረጥ ያደርጋል። እሱ ግን ብርቱ ነው። አማራጮቹን ሌላ መንገዶቹን ማየት የቻለና ለብዙዎች ትምህርት የሆነ ሰው። ይህ ችግር ግን እሱን ምንም ከማድረግ አላስቆመውም። እንደውም ሌሎችንም በሚያግዝ መልኩ አደባባይ ላይ በመውጣት ብዙ ሰዎች ስለ ህመሙ ምንነት እንዲያውቁ ሰበብ ሆኗል፣ አስተምሯል። በምላሹ የኢትዮጵያ ህዝብም የተሻለ ሕክምና እንዲያገኝ የተሻለውን ገንዘብ በማዋጣት ተረባርቧል፣ ልቡ አዝኗል። እናም በረከት ከሰሞኑ በማዕረግ የዋንጫ ተሸላሚ ሆኖ መመረቁን በማስመልከት ኢቢኤስ ቴሌቪዥን 2030 ፕሮግራም ላይ በድጋሚ ቀርቦ ነበር። በዚህኛው ፕሮግራም የብዙዎችን ልብ የገዛ አንድ ጉዳይ ተናገረ። ከነዛ ውስጥ በዋነኝነት ስለ ፍቅረኛው የተናገረው ታሪክ ግን ልብ የሚነካ ነው፣ ደስ የሚያሰኝ፣ በፍቅር ሰው ተስፋ እንዳይቆርጥ የሚያደርግ አሁንም የሚገርም ፍቅር እንዳለ ለብዙዎች ማሳያ የሆነ ሁሉም ሴቶች አንድ እንደሆኑ ጥቅም ብቻ አሳዳጅ እንደሆኑ ለሚያምኑ ጥሩ ማስተማሪያ እንደሆነና ፍቅርና ፍቅር መገለጫቸው የሆኑ ሴቶች ወንዶችም እንዳሉ አሳየ። በረከትና ፍቅረኛው የተዋወቁት ገና ሶሻል ሚዲያ ላይ ከመውጣቱና ከመታወቁ በፊት ነበር። ገና እሱ ራሱ ህመሙን አምኖ መቀበል ባልቻለበት ወቅት። ትውውቃቸው በቴሌግራም እንደሆነ ይናገራል። በአካል ከመገናኘታቸው በፊት ስለ ብዙ ነገሮች አውርተዋል። በአካል ሲገናኙ ግን በረከት ያነክሳል። ከዛም ስለ እግሩ ጠይቃው በሰጣት መልስ ማልቀስ ስትጀምር ገና የሚያስለቅሰውን መች ሰማሽና ብሎ ስለ ዋናው ህመሙና እንዴት እንደሚኖር ይነግራታል። ዳይፐር እንደሚጠቀም ጭምር በዝርዝር ያስረዳታል። የፈለገችውን እንድትወስን ብሎ ጥላኝ ከሄደችም ትሄድ ብሎ። ይህንን ለአንዲት ሴት መንገር ምን ያህል ከባድ ሊሆን እንደሚችል የትኛውም ወንድ የሚያውቀው እውነት ነው። እሷ ግን እንደተጠበቀው አላደረገችም። በሰዓቱ ስትሰማ ቢከብዳትም ከህመሙ በላይ እሱን አስቀደመች። ከምንም ነገር በላይ እሱ እንደሚበልጥባት ነግራው ከጎኑ ለመቆም ወሰነች። ቃሏንም አከበረች። ዳይፐር ሲረሳ እያስታወሰች ሞራሉ ሲወርድ እያበረታታች የሚመጣውን አብራ ለመቀበል መንገድ ጀመረች። በረከት ደፍሮ ወደ ቲክቶክ ሲመጣ ስለ ህመሙና ዳይፐር ስለመጠቀሙ በግልጽ ሲያወራ በተለያዩ ሚዲያዎች ላይ በመቅረብ እውቅና ሲመጣ ዛሬ በማዕረግ ሲመረቅ ጭምር በጥሩ በመጥፎም ሰዓት ይቺ ጸዴ ሴት ከጎኑ ነበረች። እውነትም አሁንም ፍቅር አለ እንድንል ያስገደደች ጀግና ሴት። እቺ ሴት የንጹህ ልብ ባለቤት ነች። ህይወቷም የሚጣፍጥ። በህይወት ጉዞ ላይ አንዳንድ ሰዎች ይመጣሉ። በመምጣታቸው ብቻ የጎደለውንም ይሞላሉ። የጨለመውን የሚያበሩና ለኑሯችን አዲስ ትርጉም ተስፋ ይሰጣሉ። እቺ ሴት ለበረከት እንደዛ ነች። በተለይም ደግሞ ውብ ማንነትና ንጹህ ልብ ያላት ሴት ወደ ህይወታችን ስትመጣ ዓለም በሙሉ በደስታ ይሞላል። እንደዚህ አይነት ሴቶች ከቁሳቁስ በላይ ለሰው ልጅ ክብር፣ ለንጹህ ፍቅርና ለጋራ ጥቅም ትልቅ ቦታ የሚሰጡ ናቸው። ሴት ልጅ ብር ብቻን የምትወደው የሚለውን የተሳሳተ አባባል በተግባር የሰበረች፣ በዘመናችን ብርቅ የሆነ የእውነተኛ ፍቅር ተምሳሌት የሆነች ድንቅ ሴት ማግኘት እውነትም መታደል ነው። በረከት አንተ ራስህ የተከበርክ ሰው ስለሆንክ ፈጣሪ ላንተ የሚመጥን የተከበረችውን ልዩ ዕንቁ ሰጠች ብለው ብዙ ሰዎች ይሉታል። እንዲህ አይነት ሴቶች በህይወት ውስጥ ሲኖሩ አጥብቆ መያዝ፣ ከልብ መንከባከብና ዋጋ መስጠት ግዴታ ነው።
በዚህ ጉዳይ ላይ የእናንተ ሀሳብ ምን ይመስላል? አስተያየታችሁን በኮሜንት ላይ አስፍሩልን። ይህንን የጭላሎ ቲዩብም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።